በጣም ጥሩ ቴዲ፣ እንደምን አመሻችሁ ዋላችሁ መሰለኝ። እናንተ ግን እኛ ምሽት ጋር ነው ያለው። አንድ ነው። ሚድናይት ምሽት ነው። ኦኬ፣ ሰላም ብያለሁ ሁላችሁ። ሰላም ሰላም። ድምፅ ትንሽ ታፍኗል። ሞታችን ይሰማል አሁን? ይሻላል። አሁን ይሻላል። እስኪ ለእኔ ያንተ በደንብ ነው የሚሰማል። ኦኬ፣ ይሰማል? አሁንስ? ቀጥል። ይሰማል። አሁን ይሰማል። በጣም ጥሩ። ስለምን ጉዳይ ግን እንደሚወራ ብዙም አልሰማውም። የተወሰነ ከትዊርታቸው የፋኖ የመሀል ትግል ንግግር ነው የጀመረው። በፋኖ ትግል በፋኖ በኩል ማርከናል የሚሉ አሉ። በመንግስት በኩልም እንደዚሁ ማርከናል የሚሉ አሉ። የፋኖ ትግል በአጭሩ ኦቨሮል አይዲያው በመንግስትም በፋኖ በኩል የሚደረገው ትግል 3ኛ ዓመቱን ይዟል። አጠቃላይ ሁኔታው እንዴት ተገመገሙታላቸው የሚለው በጣም ጥሩ በጣም ጥሩ አጀንዳ ነው። የፋኖ ትግል የተጠለፈ ነው። በትግርኛ ተናጋሪዎች የተጠለፈ ነው። ሻዕቢያና ወያኔ ገረር ነው። በአብዛኛው 90% የሚሆነው ፋኖ ደብረጽዮንን ለማምጣት አብይን ገሎ ደብረጽዮንን ወደ ቤተ መንግስት ለማስገባት የሚታገል ነው እንጂ አማራን ነፃ እንደማያወጣው ቀድመን ተናግረናል። መረጃውን አውጥተናል። አሁን እንግዲህ ግመሎች ከሄዱ በኋላ የሚጮሁ ውሾች ናቸው እንጂ እኔ አንተም እየሰማ አጋልጫለሁ። ህወሓት እና ሻዕቢያ የፋኖን ኃይል እየመሩት እንደሆነ በዚያም መካከል ደግሞ የፋኖ ኃይል የሚባለው ራሱ ህወሓት እያቋቋመው እንደነበር ብልጽግናም የራሱ እጅ እንዳለበት ዋናው ዓላማ የአማራን ህዝብ ማንበርከክ እንደሆነ በግልጽ ስናገር ነበር። ዛሬ ፋኖ በ24 ሰዓት የአባቴን ቤተ መንግስት ይዛለሁ ያለው ኃይል የት እንዳለ አናውቅም። እነ ዝናቡ በሚመሩበት ወቅት እንደምታስታውሰው ባህር ዳር ተይዟል። እነ ዘመነ ሲመጡ ግን እነ ምሬ መሪ ነው ሲሉ ቋራ እንደገባ ነው እያየን ያለ ነው። እና የፋኖ ኃይል እውነተኛው የፋኖ ኃይል ከህወሓትና ሻዕቢያ ጋር አንሰራም በሚል ጠላታችን ማን ሆነና ነው በሚል ወደ አብይ አህመድ የሚገባም ኃይል አለ። ትክክል ነው። ቅድም እንደጠቀሰው ሌላው ኃይል ደግሞ በብዛት ወያኔን ደግፈን የኦሮሞ መንግስት እንጥላለን የሚል የተሳሰረ ፖለቲካ አጀንዳ ነው የሚያራምደው። በመካከል ላይ እያለቀ ያለው ግን የአማራ ህዝብ ነው። እነዚህ ኃይሎች የአብይ አህመድን ጦር ቀልበው ነጭ ጤፍ እየመገቡ ወደ መሀል ሀገር ይመልሳሉ። የአብይ አህመድ ደጋፊ ናቸው በሚል ትላንትና ህወሓት 2 ጊዜ ሲወረድ የመከታቸውን የቀድሞውን የልዩ ኃይል የአሁኑን አድማ በታኝ አሳደው ይገላሉ። የቀበሌ ቀንበር ይገላሉ። የመምሪያ ኃላፊዎችን ይገላሉ። የተማሩ ዶክተሮችን፣ አስተማሪዎች፣ መምህራን ይገደላሉ። ይሄ እኔ የአማራ ህዝብ ታጋይ ማኒፌስቶ ነው ብዬ አላምንም። ምክንያቱም የህወሓትና ሻዕቢያ የኦነጋውያን እጅ በፋኖ መሪዎች በኩል ሰተት ብሎ ስለገባ አሁን ደብረጽዮን ነው በሪሞት የፋኖን ኃይል እያዋጋው ያለ። ስለዚህ ለ50 እና ለ100 ዓመት የሚቆይ እንደምታውቀው የአማራ የደም መልስ ባህል አለ። እኔ ከተናገርኩ በኋላ ሽመልስ አብዲሳ ወጥቶ ተናገረ። ፋኖን ሆነ አማራን ራስ በራሱ እያዋጋ ነው፣ ወደማይወጣው እንትን ውስጥ እያስገባ ነው ብሏል። ይሄን ቀድሜ ተናግሬያለሁ። ስለዚህ አብይ በድሮን ይመታል፣ በፋኖ አሳቦ አማራን ያዳክማል። እንደ ዱቄት በናለች ያላትን ህወሓት ፋኖን ትግሬዎች ሲዋጋ አይቶ ሰበር ነው ያሉት ነፍጠኛ መሳሪያ አንስቶ በኋላ ቀር መሳሪያ ትግሬዎች ሲያሸንፍ ሲያዩ የትግራይን ኃይል አትርፎታል አብይ አህመድ። ለዚያም ነው በድሮን መምታት ይችላል። አማራን መጣል ተነስ ማለት ይችል ነበር። እስከ ደብረ ብርሃን እስከሚመጡ በተለይ የወሎ ህዝባችን በሙሉ ወድሟል። ከብቶች በብሔር ተለይተው ጅማታቸው እስከሚቆረጥ አልጋ ላይ በቤተ አማራ ህዝብ ላይ ተጸዳድተው ሄደዋል። በመሰረቱ የአማራ ኃይል ግን ያው አማራን የበላይነቱን በትግራይ ላይ አረጋግጧል። ሆኖም ግን በአብይ አህመድ ተክዷል ብለን እናስባለን። ያም ጠላውን ሲጠጣ እየመጣል ነው ብለናል። ፋኖ የአማራ ኃይል ታጋይ አይደለም። 99% የብልጽግና መንግስት ስልጣን አጽንቶ ጠላ እየጠጣ ባለበት ወቅት ነው ደቡብ አፍሪካ ተወያይተው ታርቀው መሳሪያ ሊያስወርዱት የመጡ። ያኔ ነው ጠመንጃውን እንዳይቀሙት ወደ ጫካ የገባ ኃይል ነው። ይሄ ኃይል ለአማራ ቢታገል ኖሮ ወለጋ ላይ ስንጨፈጨፍ ቤተ አማራው በየቦታው እንደ ዶሮ ሲገደል እንደ ውሻ ሲሳደድ አማራ ነው ብሎ ይነሳ ነበር። በእርግጥ እውነተኛ የፋኖ ኃይሎች አሉ። አሁንም
ከአብይ ጋር ባለመቆም የትግሬን ኃይል አንደግፍም በሚል ጫካ ውስጥ መሽገው የሚዋጉ የአማራ ልጆች እውነተኛ ኢትዮጵያዊ ብሔርተኞች አሉ። ስለዚህ ይሄን ኃይል የምንደግፈው ነው። በአብዛኛው ግን አሁን የምታዩት ጽምዶ የሚባል ሰሜነኛ የሚባል አብይን እንደ ጠላት በመፈረጅ የውሸት የኦሮሞ መንግስት ነው በሚል ወለጋ ላይ በኦሮሞ ስም የሚጨፈጭፈን ወያኔ፣ ሻዕቢያ፣ ኦነግ ያንን በማምጣት አብረን እንሰራለን በሚል ማጥ ውስጥ ነው የከተቱት አማራ። ስለዚህ የፋኖ ኃይሎች አሁን ላይ ያለው ፋኖ ለፋኖ ውጊያ ተጀምሯል። የደብረ ጽዮን ኃይልና የአብይ አህመድ ኃይል የሚል እኛ ግን አማራ ይድናል የምንለው አሁን ልዩ ኃይል የነበረው ወይም ደግሞ ያሁኑ አድማ በታኝ ምንሻ የሚባለው ልክ አብይ አህመድ የኦነግ ሰላይ ሆኖ ከአማራ ስልጣን እንደነጠቀው የአማራ ህዝባውን ማሸነፍ የሚችለው ቴዲ ሁለቱም ኃይል ማታ ማታ ጠላ እየጠጣ እየተማማለ ክልሉን በአማራ ፋኖ ኃይል ሲጥለው ነው። ከዚያ ውጭ የአብይን እጅ መቁረጥ ይቻላል። ከዚያ ውጭ ግን አብይ ባንክም ታንክም የተሸከመ ኃይል ነው። ኦሮሞ ተጠናክሯል። ዝም ብለን የምናጠፋው አይደለም። ኦሮሞ ወደ ኬንያ እንሸኛለን የሚሉ የአማራ ዶክተሮች አንዳንድ ደንቆሮች ናቸው። 30 እና 20 ሚሊዮን ህዝብ በቅርጫት ወስደ ኬንያ አትገፋው። ይሄ የሞተ የፖለቲካ ፍልስፍና የጠላት ነው የሚል በደርግ ዘመን የቀረ ህዋትና ሻዕቢያን ደግፈን አብይን መታለን የሚለው ይሄ የማይሳካ ነው። እየወደቁ ነው። ስለዚህ አሁን አፋባን የምትለው በዋትስአፕ ግሩፕ የተቋቋመ እንጂ እነዚህ ሰዎች ዘመነን ከአስመራ፣ ምሬን ከመቀሌ፣ መከታውን ካጣዬ፣ አስረስን ከጎንቻ ሌሎችንም ዝናቡን ከዳሞት አምጥተ ፎቶ ተነሱ ብትላቸው ተፈራን ከመቀሌ በፍጹም አንድ ፎቶ ሊያመጡልህ አይችሉም። በዋትስአፕ መጀመሪያ የፈረሰውን ድርጅት እንደገና እነ ምግብ አሻሽለው ያፈነገጡ የፋኖ መሪዎች የተባሉትን አስማምተው በሚሊዮን ዶላር አስማምተው ያመጧቸው ናቸው። ስለዚህ የአማራ ህዝብ እንደተባለው ቅድም አንድ ወንድማችን በጣም እየተነተነው ነው። ዋንጋር የሚባል በጣም አድናቂው ነው። በከፍተኛ ደረጃ ህዝቡ ተርቧል። ጦርነቱን ማን እንደሚመራው አይታወቅም። አንዴ ቃል አሁን እንደውም ይቅርታ አንዴ ቃል ኦኬ፣ አንድ ደቂቃ። አሁን አይተህ ከሆነ ሰለሞን ገሪማ የሚባል የቴሌግራም ቻናሉ ላይ ብትሄድ የአማራ የአስክሬን ክምር ነው የሚያሳይ። በደደቢት ሚዲያ ብትሄድ ፋኖን እንዴት አድርገው እንደሚያታልሉና እነዘመነን እስከ ሸዋ ድረስ ተጠቅመው እንደሚያባሯቸው በግልጽ ዶክተሮች በትግርኛ ይናገራሉ። አማራ ትግርኛ ስለማይችል ነውና እንደነ ይርታቸው ያለው ደግሞ የደመቀ አድናቂ ሆኖ ደመቀ ብልጽግና ነው። ይሄን ሰው መጠየቅ ነበረብህ። እንዴት ነው ደመቀን ትቃወመዋለህ ብትለው ነው ጀግናይ ነው። ስለዚህ ብልጽግናዎች ናቸው እና ይሄ የአማራ ድርጅቶች የሚባሉ ሳልሳዊ ብአዴኖች ናቸው። በነገዱ አንዳርጋቸው በትግሬዎች የተቋቋመ ማህበራት ነው። የነ ልደቱ አያሌው ድርጅት ያው ስደተኛ የሽግግር መንግስት በሚል ህዋትን ለማምጣት የሚሰራ ነው። ይሄም የአማራ ሰዎች ምሁራን አሉበት፣ ብዙ የኦሮሞ ሰዎችም አሉበት እና ይሄ አይሰራም። እኛ የምንታገለው ብልጽግናና ህዋትን በአንድ ላይ እንጂ ከትግሬዎች ጋር ቁመን አብይን መታለን የሚለው የፖለቲካ አካሄድ አያዋጣም የሚል ነው። አመሰግናለሁ። ቴንክ ዩ ሞጣችን ከልብ አመሰግናለሁ። ወደ ቴምር እንሄዳለን። ዞሮ ሲመጣ በሚነሱ ጉዳዮች ላይ ሀሳብ ትሰጣለህ። ተምራችን 8 ደቂቃ አለሽ። ሬዲ ነሽ ለማውራት አሁን? አዎ ቴዲ ሰላም ብያለሁ። ቴንክ ዩ ስላስገባህ። እኔ መጀመሪያ ተያዘ ስለተባለው ኮሎኔል እሱንም እያነሳ ስለነበር ያው ኢንፎርሜሽን ስላለኝ የዛው አካባቢም የቤት አማራ ልጅ ስለሆንኩ የዛው አካባቢ ተወላጅ ስለሆንኩ ኢንፎርሜሽን ስላለኝ የሆነ ነገር ልበል። በነገራችን ላይ የተያዘ የሚባለው ኮሎኔል ከአሁን በፊት ከመከላከያ የተወሰነ ጠባቂዎችን ይዞ እንደወጣ ዛሬ 2 ዓመት አካባቢ ዝም ብለው ወጣው ብሎ መጥቶ ሄዶ ለፋኖች እጅ ሲሰጥ የተወሰነ ኢንተርቪው አደረጉት። ከዛ በኋላ የት እንዳለም አይታወቅም። ይዟቸው የመጡትን አጃቢዎቹን ይዞ የት እንዳለም አይታወቅም ነበር። አሁን ደግሞ ተማረከ። ዝም ብሎ ሽሻ ቤት፣ ጫት ቤት እንደሚውል ወደ ጊራና ምናምን አካባቢ እንደዚህ አይነት እንደሚውል ግን ተዋግቶ እንደማያውቅ ነው የተነገረኝ። ተዋግቶ ቢያውቅና እንትን ውስጥ ቢኖር ምሳሌ አፋብን ውስጥ ስልጣን ይሰጣቸው ነበር፣ ማን ይሰጠው ነበር። ምንም ውስጥ አሁን ያለው አደረጃጀት ውስጥ ምንም ውስጥ የለም። ስለዚህ የሰውዬ እጅ ሰጠ፣ ኢንተርቪው አደረጉት። ከዛ በኋላ መልሶ የት እንዳለም ላይክ ኢንፎርሜሽን እዚህ አካባቢ ነው ያለው፣ ጫት ቤት ነው የሚውለው ይባላል።
ካልታገለ ግድ ታገል ብለክ እንትን አትለውም። ፈልጎ ነው እጅ መጥቶ የሰጠው። ካልፈለገ ደግሞ አልፈልግም አልታገልም እንደፈለክ ሆናለሁ ካለ መብቱ ነው። ሰው ያንን ሲያደርግ የነበረ ነው ይሄ ሰውዬ። እኔ አጣርቻለሁ። ይሄ ዝም ብሎ ለፖለቲካ ምናምን ለዚህ ለፕሮፓጋንዳ አይደለም። ሪያሊቲው እሱ ነው። አልታገለም። ከመንግስትም እነ ፋኖች አልማረኩትም። ራሱ ነው እጅ ሂዶ የሰጠው። አሁንም መጨረሻ ላይ ለፋኖች ጋር እየሰራ አልነበረም። እነሱ መልሰው ያዙት ማለት ነው። ይሄ ነው። ዝም ብለው ነው ፋኖ የሆነ ኮሎኔል ማረክን ምናምን የሚሉት። የማረኩት ኮሎኔል የለም፣ ግን የራሳቸው ጋር የነበረ በራሱ ፍቃድ እጅ መጥቶ የሰጠ መጨረሻ ላይም ደግሞ ወደ እነሱ መልሶ የሄደ ሰው ነው። ይሄንን ቴዲ ማጣራት ትችላለህ። ምንም አፋብን ውስጥ ራሱ ወሎ አደረጃጀት ውስጥ እንደዛ ቤት አማራ ላይ ባለ እንኳን ራሱ ምንም ውስጥ የለም። ኮሎኔል ሆኖ የሆነ እንኳን ራሱ ኃይል መምራት ነበረበት። ምንም ውስጥ የለም። እንግዲህ እንደምታውቀው እንደነ ፍቅሩ ምናምን አይነት ሲታገሉ ነበር። ማመራርነት እንትን ተሰጥቷቸው ሲመሩ ነበር። እሱ ግን ምንም የለም። በእንትን ከሆነ በአቅም ከሆነ አብይ ራሱ ካሁን በፊት የምድር ድሮን ምናምን የሚል ስም ሁሉ ሰጥቶት የነበረ ኮሎኔል ነው። ግን አልታገለም። እኛ ጋር ገብቶ በቃ መንግስት ጋር ደበረው፣ እጅ ሰጠ። ከዛ በኋላ ደግሞ ትቶ ወጣ። አልታገለም። እና የራሳችሁን መጥቶ ይሄደን መጥቶ ሸዋፕ አድርጎ የተመለሰን ሰው ነውና እየታገለ ያለፋን ነው። አልማረካችሁም ለማለት ነው። ምንም መካዳ ያስፈልግም። እዛ ቢኖር ምንም መካዳ ያስፈልግም። እንደነ ኮሎኔል ፋንታሁን እንደነ ማስረሻ ሰጤ እንደነ ፍቅሩ ሰጠ ቢባል ወይም ተማረከ ቢባል ምንም ችግር የለውም። ሌላው እዚህ አንተ ቤት አሁን ማን ነው ዋንጋሪ ዲያስፖራ አማራው እርስ በርስ አማራውን እያጫረሰ ነው ምናምን አለ። አማራን እርስ በርስ እያጫረሰ ያለው አብይ አህመድ ነው፣ ዲያስፖራው አይደለም። ዲያስፖራው ሜቢ ለህዝቡ ድምጽ ሊሆን ይችላል። ህዝቡን በአንዳንድ ነገር ሰፖርት ሊያደርግ ይችላል። እየተጎዳ ያለውን በማቴሪያል በተለያዩ ነገሮች ሰላማዊ ሰልፍ በመውጣት ያንተ አብይ አህመድ ግን አማራን ያው እኛ እንትን ይሄ የዘረኝነቱ ወይም የብሔርተኝነቱ እንትን ኢትዮጵያ ምድር ላይ ተገደን አማራዎች ናችሁ እየተባልን እየተመረጥን ስለተደራጀን ያው በብሔር ብሔርተኝ አንድ ጥያቄ ላንሳሽ፣ ቀላል ጥያቄ። ኦኬ አብይ አህመድ የት ነው ያለው? 4 ኪሎ። ዲያስፖራው የሚኖረው ከኢትዮጵያ ውጭ ነው። ያ አብይ አህመድ ኢትዮጵያውያኖችን እዛ እያስተዳደረ ያለው። አብይ አህመድ በሌለበት ቦታ ላይ እንዴት ዲሞክራሲ በሰፈንበት ሀገር ላይ ለመበታተናችሁ አንድ ላለመሆናችሁ እንዴት ነው 4 ኪሎ ያለ ሰው ተጠያቂ የሚሆነው? እኔ መሬት ላይ ስላለው አማራ ለሱ የሚያገለግሉ አማራዎች አሉ አይደል? እኔ አሁን ማለት የፈለኩት ምንድነው የኛ ብሔርተኝነታችን ገና ዳዴ ያለ ነው። ማለት የተመረጥን ስንገደል በብሔር በአማራነት ካልተደራጀን ኢትዮጵያ ምድር ላይ ልንጠፋ ስለምንችል መደራጀት አለብን ብለን ከተነሳን ቅርብ ጊዜ ነው። ይሄ ሁሉም ኢትዮጵያን የሚያውቀው ነው። ያም ደግሞ ተመርጠን ኢትዮጵያዊ ነን ስንል አማራዎች ናችሁ እየተባልን ከተለያዩ የኢትዮጵያ ሀገራቶች እየተመረጥን በግሊደር በግሊደር ሙስሊም ክርስቲያኑ አንድ ላይ እየተቀበረ መስጂድ ሩጠን ስንገባ መስጂድ ቤተክርስቲያን ሳይቀር እየተመረጥን ስለተገደልን የእምነት ተቋማቶች እንኳን ራሱ እንደመሸሸጊያ ሃይማኖትስ ብዙ አትግቡ፣ ጀስት ፖለቲካውን ብቻ። አዎ አይ ያው የእምነትን እንትን መጠለያ ከተጠቀምክ ማንም ሰው እዛ ውስጥ ገብቶ የሚገል የለም። ሰው እዛ ድረስ እንኳን ስንሄድ እዛ ድረስ እየገቡ ገለውናል። ያው አማራዎች ስለሆን ፖይንቴ ብዙ ጊዜ በአንቺም ብቻ ሳይሆን በብዙዎች ስለሚነሳ ኢትዮጵያ ውስጥ ዲሞክራሲ የለም። 100% ትክክል ነው። ኢትዮጵያ ውስጥ እንዳትደራጂ ሰልፍ እንዳትወጪ ብዙ ነገር መሰናክሎች ይደረጋሉ። 100% ትክክል ነው። ያን ሊከለክልሽ በሌለበት ሚኒሻም ወታደርን በሌለበት ሀገር ላይ የኖርሽ አሜሪካ ግን አንድ ላለመሆንሽ ሚኒሻውንና የኢትዮጵያ መንግስት ተጠያቂ ማድረግ ቢያንስ አትሊስት ሪሌቲቭሊ ከኢትዮጵያ 100% የተሻለ ዲሞክራሲያዊ ስርዓት ባለበት ሀገር ላይ ስለ አንዱ ህዝብ እንዴት ነው አንድነት ማምጣት የከበዳችሁ ነው ጥያቄ። አገር ቤት ቢሆን ኦኬ መንግስትን ተወቃሽ ታደርጊያለሽ። ነገር በማይችልበት ሀገር ላይ አሜሪካ ተቀምጠን እንዴት ነው አንድ መሆን የሚከብደን? ኦኬ አንድ መሆን ነገርኩህ። ብሔርተኝነቱን የማይቀበል በድሮ ኢትዮጵያ ላይ የቆማለ የተሸነፈውን ኢትዮጵያዊነት አሁንም በቃ ኢትዮጵያ የሚል አማራ አለ። ያንን አንተ ይሄንን ጥርስ ያወጣውን የኢትዮጵያን ብሔርተኝነትን ያላገናዘበ ኃይል አለ። ሶ ያ ነው አሁን አንድ እንዳነው አማራው አንድ እንዳይሆን እየሰራ ያለው። ድሮ ኢትዮጵያ ላይ የቆመ ኃይል አለ። ያረጀ ያፈጀ እንዴት ነው አባቶቻችን ኢትዮጵያ ሲሉ እየተገደሉ ተሸንፎ 40 ምናምን ዓመት በብሔርተኝነት ኦልሞስት ወደ 50 ዓመት በብሔርተኝነት የተገዛች አገር ኢትዮጵያ መኖሯን ረስተውት
ኢትዮጵያ ይላሉ ስቲል። እኛ ደግሞ በአማራነታችን ካልተደራጀን ኢትዮጵያን ማዳን አንችልም በሚለው የሁለቱ ይጋጫል እና ያ ኃይል ምን ያደርጋል? ያው ብሔርተኝነትና አማራው ለሁለት ይከፍለዋል ማለት ነው። ሶ ሪያሊቲው ይሄ ነው እና ደግሞ አሁን አንተ ምንድነው ያልከኝ? ይሄ አብይ አህመድ እንዴት 4 ኪሎ ሆኖ እናንተ ኢትዮጵያ ከኢትዮጵያ ውጭ ያላችሁት እንዴት ላይክ እንትን ሊላችሁ ይችላል? አሁን እያወራው ያለሁት አጫረሳችሁት አማራን እያገዳደላችሁት ብሎ ዋንጋሪ ስለተናገረ ስለ ዋንጋሪ ነው እየተናገርኩ ያለሁት። ኢትዮጵያ ውስጥ ያሉትን አማራዎች ያው እንደነገርኩ ትግላችን በብሔር መደራጀቱ በቅርብ ጊዜ የተጀመረ ስለሆነ ያንን ይሄ 70 እና 80 ዓመት ብሔርተኝነት የብሔርተኝነት ጡጦ እየጠባ ያደገው ጋር የአማራውን አንድ ማድረግ ትንሽ ከባድ ነው እና አብይ አህመድ ደግሞ እነሱ በዛ ጡጦ ያደጉ ናቸው። በደንብ የራሳቸውን ብሔርተኝነት የውሸት ትርክት እየነገሩ አማራ ጡትህን ቆርጧል፣ አማራ እንደዚህ አድርገዋል እያሉ ያሳደጉት ብሔርተኝነት አለ። ያውቃሉ ያንን እነሱ። የኛ አማራ ደግሞ በኢትዮጵያ ሀገርህን ሊፈርስብ ነው የውሸት አሁንም ከሻቢያ ጋር ሊሰራ ነው፣ ከግብጽ ጋር እየሰራ ነው ፋኖ ይሄንን ኃይል መፋለም አለበት ሲለው ያልነቃው ገበሬ ይናው በብሔርተኝነት እየነገርክ ያላሳደግከው ገበሬ በኢትዮጵያዊ እነት ያደገን ሰው በቀላሉ ብሬንዋሽ ታደርገዋለህ። አብይ አህመድ ያንን ምስኪኑን እድሮ ኢትዮጵያ ላይ የቆየውን አማራ እና አንዳንድ ደግሞ በሆዳቸው የተገዙ ሆዳም አማራዎችን ተጠቅሞ አማራን እርስ በርስ እያጫረሰ ነው። ጦርነቱን አማራና አማራ ያው እስከሚነቃ ድረስ እርስ በርስ እያዋጋን ነው። አሁን አማራ ክልል ላይ ልዩ ኃይሉንና አድማ ብተናውን ሚሊሻ አማራን እና ፋኖችን አማራን እያገዳደለ ነው። ያ ምንም እናውቃለን እኛ ራሱ ነቅተው እስከሚመጡ ድረስ ምንም ማድረግ አይቻልም። እንደነገርኩ ትግላችን ይሄ ብሔርተኝነቱ በቅርብ ጊዜ ስለሆነ እነሱ ደግሞ 70 እና 60 ዓመት በብሔርተኝነት አጡዘው የውሸት ትርክት የአማራን የውሸት ላይክ ጡት ተቆርጧል እየተባሉ እየተነገሩ ያደጉ በጥላቻ ያበዱ ኃይሎች አሉ። አንዴ ቃል እሱ ነው። ሌላው ደግሞ እዚህ እንትን ላይ ስሙ መጥራት አልፈልግም። ፋኖ ከቲፒኤልኤፍ ጋር ነው የሚሰራው ምናምን ተብሎ ይተነገራል። በነገራችን ላይ ፋኖቻችን ከሆነ ግሩፕ ጋር እንሰራለን ብለው አልተናገሩም። ቢሆንም ግን ይሄ እዚህ በርገር እየበላ ሲጮህ የሚውል ዳያስፖራ ለፋኖ ማን ጋር መስራት እንዳለበት አይመርጥለትም። አብይ አህመድ ከቲፒኤልኤፍ ጋር ሲጣላ ሻቢያን ድረስ አገሩ ጋብዞ እዛው ኢትዮጵያ ራሱን ህዝብ ድረስ አስወግቷል፣ ለስልጣኑ ሲል ማለት ነው። እኛም ከፈለግነው ጋር በፖለቲካ ቋሚ ጥላትና ቋሚ ወዳጅ የለም። ፋኖች ከፈለጉት ጋር የመስራት መብት አላቸው ያዋጣናል ካሉና የአሁኑ ትግል ደግሞ ድሮ 1983 ላይ የቆመ ትግል አድርገው የሚያስቡ አሉ። እሺ በቃ በኋላ ጨርሳለሁ። ደቂቃ ሻልቋል። ፖለቲካ ነው ስናወራ እንዴት መሰላችሁ? በፖለቲካ ቋሚ ወዳጅ የለም ቋሚ ጠላት የለም። ትክክል ነው፣ ግን ያ ኮንዲሽናል ነው። ለምሳሌ ላለፉት 27 ዓመታት የአማራን ህዝብ ስትነግሪው እኔም እዚህ እስኪሰለቻችሁ ስናገር የነበረው ነገር አለ። ያን ስትነግሪው የነበረውን ነገር የሐሰት ትርክት ተተርኮባል። ባለፉት 27 ዓመታት እንዲሆናል ይሄን ደግሞ ያደረጉ በእነዚህ አካላቶች ናቸው ብለን ነግራችሁ ታግሎ ለማታገል ፕሮፓጋንዳ ሲሰራ ኖሮ አሁን ደግሞ የሐሰት ትርክት ተራኪዎቹ እነዚህ ነበሩ ስትሏቸው ከነበሩ ሰዎች ጋር አላያንስ እንፈጥራለን ስትሉ ህዝቡ ይጠይቃል። ኦኬ ትላንት እንደዛ ስትሉ ነበር፣ አሁን እሳ እንዴት ነው በምን መርህ ነው ይሏቸዋል። የዛን ጊዜ ልክ የመናገር መብት ኖሯችሁ እንደተናገራችሁት ሁሉ ለማስረዳትም ግዴታ አለባችሁ እንጂ በፖለቲካ ቋሚ ወዳጅ የለም ቋሚ ጠላት የለም በሚል የይለፍ ቃል ብቻ አይደለም። ህዝቡ ይጠይቃል። ህዝቡን ደግሞ ማስረዳት ግዴታ አለባችሁ። ካልሆነ ባለፈው ዓመት ስንናገር የነበረው ነገር ውሸት ነው ማለት አለባችሁ። ውሸታችንን ነው ከዛ በኋላ ከህዝቡ የሚመጣውን ሪስፖንስ ማየት ነው። በምን መርህ ነው አላንስ የፈጠራችሁት? ተክደናል ካድን ምናምን አሁንም ለመባባል ነው? የማይማማሉ የማይተዋው ምንድነው? የማይግባቡ የሚጠራጠሩ ባለንጀሮች ወንዝ ዳር ይማማላሉ እንደሚባለው ሄድ እየፈጠረ የለም እስካሁን ድረስ ድርጅቱ አልገለጸም። አንደርስታንድ ግን ከፈለግነው ጋር እንትን እናደርጋለን ስለ ይህን ታሳቢ እንድታደርጊ ለማለት ፈልጌ ነው። እሱን መሬት ያሉ ፋኖች ናቸው አንደርስታንድ። በይፋ አይነገርም። በይፋ ማይነገረው ለምንድን ነው? የህዝቡ እሳት ሊተፋ የተዘጋጀ ህዝብ አለ። ይሄን ብቻ ከአንደበታችሁ እስክታወጡ የሚጠበቅ ህዝብ አለ። ዛስ ዋይ ማትናገሩት? እስኪ ጀግና የሆነ ሰው አላንስ ፈጥረናል ብሎ ለምን አደባባይ ላይ የማይናገረው? ተድበስብሶ ነው እኮ ሲነገር የምንሰማው።
ለምን የአማራ ህዝብ ተፈርቶ ነው። ህዝቡ እየጠበቀ ነው። እናንተም ለዛ ነው እኮ የተናገረ አመራር የለም ትላላችሁ። በውስጥ ታዋቂነት ግን ጽንዶ ምናምን የምትሏቸው ነገሮች አሉ። ኦኬ ፖለቲካ ነው። ግን ለአማራ ህዝብ ለማስረዳት ዝግጁ ናችሁ ወይ? የምታስረዱት ነገር አለ ወይ? ለዛ ለመዘጋጀት ያለው። እሺ በነገራችን ላይ አንድ ነገር ልበልክ። ዞሮ ይመጣ ችግር የለውም። አሁን አንተ በሰጠው ሀሳብ ላይ የሆነ ነገር ማለት ፈልግ ችግር የለውም። ትያለሽ በምስጠስ ደቂቃ ወደ ይርታቸው እንሄዳለን። ይርታቸው 8 ደቂቃ ለወንድሜ። ታንኪዩ ቴዲ። ማውራት መዋሸት ይቻላል። አንደኛ ኮሎኔል ደመቀ እኔ አቁም አማራ አንድ አድርግ ብዬ መክሬዋለሁ። ከዛ በላይ እኔ ከኮሎኔል በላይ ውቅና ማግኘት የቻልኩ ሰው ነኝ። እሱ ካባ ሳይለብስ ካባ የለበስኩ በአርበኝነቴ። ስለዚህ ብልጽግና ለኮሎኔል ሆነ ለመላው የአማራ ህዝብ እንደማያዋጣ ዶክተር ጌታቸውም ሳይቀር ሌሎችም ዶክተር ሊቀመንበሩ ዋና የነበረ የአማራ ክልል ብልጽግና በተራ ሊያስጨርሳችሁ ብዬ የመከርኩ ሰው ነኝ። ከእንግዲህ በኋላ እናንተ ጋር አልሰራም። ለአማራ ልዩ ኃይል ትጥቅ ሲፈታ ከእንግዲህ በኋላ እናንተን ፊትና ያሳየኝ ብዬ ስልካቸው ዘግቼ የቀረው ጀግና ነኝ። አሁን ፋኖ ከጽምዶ ጋር ይሰራል የሚለው አንደኛው ውሸት ነው። ለምን መሰለ? እኔ ወልቃይት ነፃ ለማውጣት ታግዬ ካወጣን በኋላ እንደገና ወልቃይትን ለትግራይ ለመስጠት ነው እኔ ተመልሼ ከወያኔ ጋር ምሰራው? ገና የወለጋ ህዝብ ነፃ ለማውጣት አዲስ አበባ ያለው ህዝባችን ናዝሬት፣ ደብረ ዘይት፣ ሻሸመኔ፣ መላ ድሬዳዋ፣ ጅማ ያለው የአማራ ህዝብ ነፃ ለማውጣት እየተታገልነ እዚህ እንቅፋት ለመሆን እንደዚህ ነው ብሎ የውሸት ፕሮፓጋንዳ የሚያወሩ ሰዎች አንዴ ከለመደ እኮ መዋሸትና ማጭበርበር ከተለመደ ሁሌ ብዙ ነገር ይደረጋል። ብዙ የሚሰድቡኝ የነበሩ የአማራ ልጆች መሬት ላይ ሄደን ጀነራል ተፈራ ማሞ ሳይቀር ብዙ ሰዎች ማቃቸው ለዚህ ለአማራ ህዝብ እየተታገሉ ያለው አሁን መቀሌ ነው ያለው እንትን ያለው ቤት አልፎ ሜት ሄደ። የኛ ስራ አይደለም። ጠላት ሁሌ እንደዛ ያወራል። ግን ነገ እንኳን ይነጋል። ለወደፊት በታሪካችን ምን አለን? ሞራል የለም እንዴ? ሰው ልጅ እንዴት ዝም ብሎ ከሰማይ ወርዶ ጽምዶ ፈጠረ? ጽምዶ ማለት በትግርኛ ነው። ትግርኛ ይችላሉ። የጋራ ስምምነት የፈጠሩ ሻዕቢያ ነው ወያኔ ጽምዶ ብለው እንዲያውም ይሄ ማን የሚለው ኢትዮጵያ ስትፈርስ ማየት ደስ ብለኛል ያለውን እሱ ነው ሆዶ የህዝብ ግንኙነት የኤርትራ ህዝብና የትግራይ ህዝብ ግንኙነት ፈጥሮ ይሄደ የመጣው። ስለዚህ ይህን አሉባልታ የትም ቦታ አያደርስም። ውሸት ከሆነ ይጠፋል፣ ልጅ ከሆነ ሆድ ይገፋል የሚባለው ተረት አለና ስለዚህ እኛ የአማራ ህዝብ በመላው ኢትዮጵያ ያለው ነፃ ወጥቶ መላው የኢትዮጵያ ህዝብ ደግሞ ነፃ እንዲወጣ ነው የምንታገለው እንጂ አማራ ሌላውን ኢትዮጵያዊ ለመጨቆን አይደለም። አንዳንድ አማራንን የሚሉ ሰዎች አበባ ወይም ጊፍት ለመልቀም ሳይሆን አትሊስት የአማራ ህዝብ እንኳን ህይወት ማስቀረት አለባቸው። ወለጋ እየታረደ ወለጋን እየተገደለ እየተፈናቀለ የመጣው የአማራ ህዝብ ድምጽ ለመሆን ስንል አቢቢ ጭራሹ ትጥቅ መፍታት አለባቸው ብሎ በአማራ ክልል ዘመተ። ደንዊ ነግሬያቸዋለሁ። አሁን መሳሪያችን ወልውለን ትግላችን የሚያዋጣን ብለን የተለያዩ ድርጅት እንደነበሩ ፋኖዎቹ በቱኒስ እስክንድርና ዘመነ ደጋፊዎች ብዙ ንትርክት እንደተፈረጠ በተቻለ መጠን አባት አርበኞች ስራውን እንዲሰሩ በማድረግ ነገሮች ተስተካክለው አንድ ወጥ የሆነ ፋኖ ተመስርቷል። ስለዚህ አሁንም ኃይላቸው ከተሰበሰቡ አንድ ከሆኑ ማግስት በጎንደርም ሆነ በጎጃም በወሎም ሆነ በሸዋ ድል በድል የተጎናጸፉ ነው ያሉት። ሌላው መከላከያ ዝም ብሎ ከሚሞት እጁ መስጠት አለበት። የኢትዮጵያ መከላከያ ከፋኖ ጋር መቀላቀል አለበት የሚል ጥሪ ነው ማቀርብለት። በከንቱ ደሙ ከሚፈስ ለማያድነው መንግስት አብይ ምራኝ ብለህ እንኳን ተሰጥቶ የሰላም ምራኝ ተብሎ ተሰጥቶ
መምራት ያልቻለ ከእንግዲህ በኋላ ድል አድርጎ ኢትዮጵያን ይመራል ብሎ የሚያስብና የሚያጨበረብር የሚዋሽ ሰው ካለ በፍጹም ስህተት ነው። ተከታይ ለማፍራት ድጋፍ ለማግኘት ማውራቱ ምንም አይደለም፣ የምናውቀው ነው። ነገር ግን እኛ እኮ ደማችን ህይወታችን መስዋዕትነት ከፍለን ለህይወታችን አደጋ ጥለን በአደባባይ እየወጣን የምናገረው ለአማራ ህዝብ ድምፅ ለመሆን ነው እንጂ እኔ እናዳነች ማግኘት ሌሎቹ ብዙ አዲስ አበባ የማግኘት እድል ነበር። ኢቭን አብይ አህመድ ቢፈልግ ማግኘበት ሰዎች ይዘው የሚሄዱ ነበር። አልሄድም አላየውም ውሸታም ነው ብዬ ነው የቀረው። ስለዚህ ያኔ ያልተጠቀምኩ ከእንግዲህ በኋላ ፋኖን ተታግሎ እኔ ተጠቃሚ ለመሆን አይደለም፣ ግን የአማራ ህዝብ ነፃ መውጣት አለበት። ለጥቅም አልጎዳል እንትና ልል ማለት ነው። ወልቃይት ደግሞ ነፃ የሚወጣው ውሳኔ የሚያገኘው ፋኖ ወደ ስልጣን ሲመጣ ብቻ ነው እንጂ ይህን አብይ አህመድ የራያ ህዝብ እያስጨፈጨፈ አንድ ሳምንት ያስገድለዋል፣ አንድ ሳምንት ደግሞ ወደ አማራ ይመለሳል። ምጣድ ላይ የተቆላ የተቀመጠ ቡና ማለት ነው፣ እያረረ እየተቃጠለ እስከሚቃጠል ድረስ መጠበቅ ማለት ነው። ስለዚህ አማራ እኔ የምመክረው ማንኛውም በውጭም በውስጥ ያለው አማራ አንድ መሆን አለበት። ኢትዮጵያን ለማዳንም ሆነ ኢትዮጵያን ወደፊቱ ሌላ ኢትዮጵያውያንም ከጎናችን እንዲቆሙ መጀመሪያ የራስ